ከዛ ቤት አስወጥተው አሁን ከእንደገና እዚህ ቤት እየኖረ ነው ያለው እኛ ጋር እና እንዴት አድርጌ እንደማስወጣው ማውቀው ታሪክ የለም። ያው ለኔ ካንተ ጋር አልከራከርም። አሁን በሰላማዊ መንገድ ላወራ ነው። ብቻዬን ነኝ፣ ካንተ ጋርም አልጣላም። ያው እናቴን ምን አርጋት ነው በቃ እኔ እና እሷ ወደፊት ብዙ የምናደርጋቸው ነገሮች አለ። ሲጀመር አንቺን አክብሬ ነው ዝም ያልኩት። በቃ አንተ ዱላ ይዘህላ ተመጣጣኝ። አንቺ ምንድነው? አሁን ቁጭ ብለን እያወራን ነበር። ምን ማለት ነው? ልንጋባ ነው ማለት። ሰላም ሰላም፣ እንዴት ናችሁ ቤተሰቦች? እኔ ያለው እግዚአብሔር የተመሰገነ ይሁን። እንግዲህ ያው ሰሞኑን በቃ ድብልቅልቅ እያለ ነው። የሚፈጠሩትን ነገሮች እንዳለ እያያችሁ ነው። እኔ ምን አፍም እኮ የለኝም። በቃ አሁን እናቴ ብዬ ያሰብኳትን እንግዲህ ሄዳ ከነሳሚ ያ ዳንኤል የሚባል ሰይጣን አለ ከሱ ፍቅር ያዘኝ እያለች እዛ ብጥብጥ እያደረገች ነው ሄዳ፣ አይታችኋል። እና አሁን ደግሞ በቃ እኔ እንዴት ብዬ እንደማወራም አላውቅም። ብቻ ቤት ገብቷል ያ ዳንኤል የሚባል ሰይጣን እና ታውቃላችሁ፣ ሳሚንም አሳብዶታል። ከዚህ በፊት ደግሞ ሙን ደግሞ አሳብዶ ነበረ። በቃ ሙሉ ቤተሰቡን እየበጠበጠ ያለ ሰው ነው። አሁን ደግሞ ዞሮ ዞሮ እኛ ቤት ገብቷል። ገነት እንግዲህ ወድጄዋለሁ እያለች ስቃያችን እያበላች ነው። እኔ ምን ማድረግ እንዳለብኝ ማውቀው ታሪክ የለም ቤተሰቦቼ። እና አሁን ቤት ገብቷል። እንግዲህ ከዛ አስወጥታው እነ ሳሚ ላይ የተለቀቀውን ቪዲዮ አይታችኋል። ከዛ ቤት አስወጥታው አሁን ከእንደገና እዚህ ቤት እየኖረ ነው ያለው እኛ ጋር እና እንዴት አድርጌ እንደማስወጣው ማውቀው ታሪክ የለም። ምን ብዬም አላቅም። በቃ እሷ ወደድኩት እስካለች ድረስ እኔ ምንም ማምጣት የምችለው ነገር የለም። ምን ማድረግ እችላለሁ? እስኪ እኔ እሱን መጋፈጥ አልችልም። ታውቃላችሁ፣ በጣም ሰይጣን ሰው ነው፣ ኃይለኛ ነው። ከእንደገና ደግሞ እኔ የሚያደርግባቸውን ነገር አይታችኋል፣ ሳሚ እንዴት እንዳሳበደ እና አሁን እኔ ለራሴም እየፈራው ነው ያሉት። ዞሮ ዞሮ ወደኛው ነው የመጣው። በቃ ከዚህ በፊትም ስከራከር የነበረው እዛ ሄጄ ይህን ነው አስወጡት ከዛ ቤት፣ እነ ሉልንም እነ ናቲንም ቢሆን በቃ ተጋግዛችሁ የሆን ነገር ሳይፈጠር አውጡት ከዛ ቤት ስላችሁ የነበረው ይህንኑ ፈርቼ ነው። በቃ ዞሮ ዞሮ አሁን እኛው ቤት ነው የመጣው እና እንዴት እንደማደርግ ግራ ገብቶኛል ቤተሰቦቼ። ያው ቤት ነው አሁን ቁጭ ብሎ ያለው። እስቲ እንግዲህ ውጣ ለማለት ሞክራለሁ፣ ግን እሺ የሚለኝም አይመስለኝም። እነ ሉልም ሰልችቷቸዋል በቃ ከእሱ ጋር መከራከር። ከዛ በፊት እዛ ከነሳሚ ቤት ነበር ሲከራከሩ የነበሩት። አሁን ደግሞ እኔ ጋር መጥቶ መከራከርም አልፈለጉም። ምክንያቱም ገነት ፈቅዳ ነው ቤቷ ያስገባችሁ። ስለዚህ አሁን እኔ ያለኝ አማራጭ ብቻዬን ገብቼ መጋፈጥ ነው ያለኝ። በቃ ውጣልኝ ከቤቴ ነው ማለት ያለብኝ እና በቃ ያለኝ አማራጭ አንድና አንድ እኔው ራሴው መጋፈጥ ነው። እነ ናቲም እምቢ ብለውኛል፣ እነ ሉልም በቃ ካሁን በኋላ እኔ በዳኒ ጉዳይ ማናቸውም አያገባንም ነው ያሉት እና እንዴት እንደማደርግም ግራ ገብቶኛል። በቃ ገነትም እኔ ጠረጠርኩ የሆነ ነገር ወይስ አድርጎባትስ ቢሆን ወይ እኔ አላውቅም። ብቻ ቤተሰቦች እሷ ደግሞ ራሴን አውቃለሁ እወደዋለሁ ነው የምትለው እና እኔ በቃ እኔ አላውቅም። ከጓደኞቼ ጋርም እየተጣላው ነው። ከእንደገና ደግሞ ከሙን ጋርም እኔ አላውቅም እንዴት እንደማደርግ ብቻ እኔ ነኝ። ጭራሽ ቁጭ አድርገሽልኛል እዚህ። አንቺ ምን አስነክቶች ነው? ቆይ እኔ እኮ ግራ ገባኝ እኮ ይሄ ሰውዬ ምንድን ነው ያስነካሽ ነገር? አሁን እኮ እዛም እነ ሙጋም አባወራ አደረጋችሁት፣ እዚህም አባወራ ሊሆን ነው እና ምን አገባ? ለዚህ ነው የመጣኸው ካሜራ ይዘህ? ቆይ ምን አድርጌ ነው የምትለው? እኔ ከአንተ ጋር ማውራት አለ። አንተ ለምንድን ነው እንደ ልጅ ማትሆነው? ቆይ ጭራሽ እንደ አባት እኮ ልትቆጣኝ ነው እንዴ? እንደው እና ላይ ቆጣክ ነው? ያው ለኔ ካንተ ጋር አልከራከርም። አሁን በሰላማዊ መንገድ ላወራ ነው። ብቻዬን ነኝ፣ ካንተ ጋርም አልጣላም። ያው እናቴን ምን አርጋት ነው በቃ ማወቅ የምፈልገው ነገር። ምንም አላረገኝም አትበይ። አንተ ልቀቃት፣ አትቀፋት በእናትህ። እንዴ ምን ሆነ ነው አንተ? ያው እድሜዋን ማየት እኮ አለብህ። ሲቀጥል ደግሞ የኔ እናት ናት። እኔ እናንተ እዚህ አብረን ልንኖር አንችልም። ለአንተ እናት ለኔ ደግሞ ሚስቴ ነች። በቃ ምን አናደረኝ? ምንድነው? አይደለም ይኸውልህ ሐሳብህ ምንድነው? እሺ ምንድነው ከኛ የምትፈልገው? አሁን እሷን የቀረብክበት ምክንያት ምንድነው? ምንም የቀረበበት ምክንያት የለም። ምን ምክንያት አለው? ቆይ ምንድነው ችግር? እኔ እና እሷ እንትን ብንላት እንዴት ችግር የለውም ዳንኤል። አንተ እኮ እዛ ጋር ይኸውልህ ሰው በጥብጠን የመጣው ሳሚን አሳብደን የመጣው አይደል እንዴ? ያ ያለፈ ጉዳይ ነው። ምን አርጉ ነው በቃ እኔ አልፈልግም። እዛው ብዙ ነገር እኮ እያሰብን ያለን ሰዎች ነው። ምንድነው ደግሞ የምታስቡት? ብዙ ገና ያልታሰበ ያልተደረገ ድርጊቶችን ልናደርግ እኮ ነው።
ያቀርናቸው እኔና እሷ ወደፊት ብዙ የምናደርጋቸው ነገሮች አሉ። እኔ ሰማኛለህ፣ እዛው እሙ ጋር ሄደ እሷ ናት እንደዚህ ፊት እየሰጠች ለዚህ ያበቃች አይደል? እዛው ሂድና በእናትህ የማይቀባጠረው ነገር ምን የምቀባጠረው ዝም ብለህ ጫፌን አትንከኝ። ሰማኛለህ፣ እኔ ከእናቴ ጋር እንዲህ እንድትሆን አልፈልግም። እንደ ህፃንነትህ ዝም ብለህ እደግ። ህፃን አይደል ገና ቂጥህን ሳትጠርግ የሰው ህይወት ላይ ፎጭ አትበል። ቂጥህን አንተ ቂጥህን መች ጠርገህ ነው? አንተ እኮ የእኔ እኩያ እኮ ነህ። እስቲ ራስህ ነኝ አንተ እኮ ካለ እድሜ ጠንቋይ ሆንክና ይኸውልህ ዝም ብለህ ትሽከረከራለህ እንጂ የእኔ እኩያ ነህ። ምን ማለት ነው? እዛ ሳብደህ እኮ ነው የሰው ሰው የመጣው። እኔ አንቺ ነች በቃ አይ እኔ ጋር በዚህ ልጅ ምክንያት ልንጋጭ ነው። ለምን ይወጣል? ይሄ አታካራ የሆነ ልጅ ሌላ ችግር አንተ ምን ነው የመጣፍን የምትከፍትበት? አደብ ያዝ አንተ እንደ እኩዮች እደግ። አደብ ያዝ። ዝም ብለህ ጭራሽ እንደዚህ ታስቢኛለሽ? ክፍታ ምን አባት ትጨማለቃለህ? እኔ ይኸውልሽ አሁን የመጣሁት አንድና አንድ ወይን ሰውዬ ምረጪ ወይኔን ምረጭ በቃ ወይን ሰው እያስወጪልኝ፣ አለበዚያ ደግሞ ነው ያጠገብሻል። ሰዎች አይደለንም እንደዚህ የምትልበት ጉዳይ ነው። አንተ ከመቼው ጀምሮ ነው እንደዚህ ያልከው? ይኸውልሽ ሊያሳብድሽ ነው። እዛ ሳሚን አሳብዶ ነው የመጣው። አሁን አንቺ ሊያሳብድሻል። ቆይ አንተ ሙን አልነበረ እንዴ? እንደዚህ አትጨማለቅ። ምን ሆነ ነው? ቆይ ሙን አልነበረ እንዴ? ወዳለሁ ስትለኝ ነበር። አሁን ምን ለምንድን ነው እዚህ ለሚያስብልኝ ሰው ለሚወደኝ ሰው እኔ ህይወቴን እሰጣለሁ። ሰማኛለህ? እኔ ሌላ ችግር አታውቀው ነገር አፍን አትክፈት። አፍ መክፈት እኮ አይደለም። እኔ አሁን ሌላ ችግር ሳልፈጥር እንዳንጣላ ነው አሁን እኔ እዚህ በስነ ስርዓት እያወራ ያለሁት ከአንተ ጋር አተኮሮ ምንም። እኔ እኮ ጆሮን ቆንጥጬ ማሳደግ ልጅ ነኝ እኮ። እዚህ በቁመት መብለጥህን አትይ። ቁመት ምናምን እኔ ጆሮን ቆንጥጬ ማሳደግ ሰው እኔ ዝም ያልኩት ገነት እነ ሳሚም ያልቻሉትን ሰውዬ እኔ መጋፈጥ አልችልም። ግን የወሰንኩብህ ጊዜ ታዝናለህ። ይኸውልህ ሰማኛለህ አይደል? የወሰንኩብህ ጊዜ ታዝናለህ። የምፈጥረውንማ ታያለህ። ቤቴ እኮ ነው ያለው። ይኸውልህ ቀጥ ብለህ ትወጣ እንደሆነ ውጣ። በቃ ታስወጪልኝ እንደሆነ ምንድን ነው? ውጣ ውጣ፣ ወደዛ ራስህ ውጣ። በእናትህ አንቺ እኩያሽ እኮ አይደለም የኔ እኩያ ነው። እኔ በቃ ልነግርሽ የመጣሁት ወይ እሱም ምረጪ ወይ እኔን ምረጪ። በቃ አንተ ነው የምትለኝ እንደዛ። ምን አገባህና ነው ስለዚህ? እሺ አንቺ አታስወጪውም። እኔ እንዳስወጣው ነው የምትፈልጊው? ውጣልኝ ሰውዬ። ይኸውልህ ይሄ ቤቱ የኔና የእሷ ነው። በቃ ውጣልን። አንተ ውጣ ከፈለክ። እሺ ወሬን ነው የምትሄደው። አንተ አትጨመለቀኝ። ዱላ የለም እንደዚህ ቤት አስወጪልኝ። በቃ ይሄን ሰው ያስወጪልኝን አልፈልገውም። አንተ ውጣ። ምን ፈልገህ ነው ከኛ? በቃ ሂድና እዛ የፈለግከውን ፍጠር። ያማ እንዴ አንተ ከፈለክ ትወጣ። አንተ ውጣልን ከፈለክ። ምን ማለት ነው? አንቺ እኔ እኮ ልጅሽ እኮ ነኝ። ይሄን ሰውዬ ከመቼ ጀምሮ ነው? ቆይ ምን አድርጎሽ ነው? አንተ ዝም በል። አንተ የምትፈጠረው እኮ እኔና እሷ ተግባብተን ተስማምተን ስንኖር ነው። ገባህ? አንተ ከኋላ መመጣስ ሆነ። ገባህ? ጭራሽ እኔ ከኋላ አስመጣኝ። ጭራሽ ከኋላ መመጣስ ሆነ። ይኸውልሽ ይሄ ሰውዬ እዚህ ገብቶ እኔና እሷ ባንኖር አንተ አትፈጠርም። ገባህ? ይኸውልህ እጅን ከኔ ላይ ታነሳለሽ። በክብር እያወራሁ ነው። የእንጀራ አባትህ እኮ ነኝ። እንደዚህ እንድታናግረኝ አልፈልግም። ሰማኛለህ? ሰውዬ እስካሁንም አክብሬ ነው ያወራሁት። ምን ይላል ይሄ? አንተ አፍህን አትክፈት። እኩያ ነው። ምን አባት ትጨማለቃለህ? ዝም በለው አንተ እንዳትሰማ። ይሄ ባለጌ ስድ ወጥቷል። ምን ፈልገህ? አስተካክላለሁ። አንተ ዝም በለው። ምን ይላል ይሄ? በእናትህ አንተ በሩን ልትሰብር ነው? እንደሰን እኮ ገና ሰዓታችን ነው። አንተ አታጨማለቅ። ስራቱን ይዘህ የምትወጣ ከሆነ እወጣለሁ። ይኸውልሽ እኔ ሲጀመር አንቺን አክብሬ ነው ዝም ያልኩት። በቃ አንተ ዱላ ይዘህለት ትመጣለህ። አንቺ ምንድን ነው ሀሳብሽ? ምንድን ነው ሀሳብሽ? ከእሱ ጋር መኖር ነው መቀጠል ነው የምትፈልጊው? ምን አገባህ? በቃ እኔ እና እሱ አንድ ቤት ልንኖር አንችልም። ምንም የምንረጋጋው ነገር የለም። ምንም የምንረጋጋው ነገር የለም። ተግባብተን ነው እኮ እኔና እሱ። ከፈለክ ትወጣለህ። ምን ማለት ነው? ከፈለክ ነው ከፈለክ ትኖራለህ። እሱን ምን ማለት ነው? ትኖራለህ። የማትወድ ከሆነ ትወጣለህ። አንቺ እኔ እና እሱ ማወዳደር ጀመርሽ? አይ አሁንማ እሱ አፈቅዳለሁ እኮ እኔ ምንም ላደርግ እኮ አልችልም። ነገርኩህ እኮ እኔ መጀመሪያም እኮ ነግሬሃለሁ። ተግባብተንና ተስማምተን ያደረግነው ነገር ነው። አንተ ምንድን ነው እዚህ ላይ የሚያናግረው? ጭራሽ በእኔ እና እሱ ማወዳደር ጀመርሽ? አዎ ከፈለክ እሱን ከወደድክ ትኖራለህ። እነ ሳሚ እነዛ እነ እሙ ፍቅር የማይገባት ሴት እየሆነች እኮ ከእሷ ጋር እንደው መቀጠል የራሱ እና በቃ ምን ፈለክ? ገንዬ አንተ ገንዬ አትበል። ክፍታፍ ገንዬ አትበል። እድሜ እኩያ አይደለም። በቃ አንቺ ምንድን ነው ሀሳብሽ? አንተ ስለ እድሜ ምንድን ነው የምታወራው? እድሜ እንታዩሽ ምንድን ነው ሀሳብሽ? እኔ እንደወጣ ነው የምትፈልጊው? መብትህ ነው። እሱን ካልወደድክ መውጣት ትችላለህ።
ሲጀመር ብዙ ያቀረው ነገር አለ። አሁን አንተ ምን አባህ ነው የምታቅደው? አንተ ምን አባህ ነው የምታቅደው? እዛ ሰው አሳብደህ መተህ አንተ እኮ ይኸውልህ እስር ቤት መግባት የነበረብህ ሰው ግን አቅም ያለ ሰው ስለሆንክ ነው አሁን እንደዚህ እየፈነጨህብን ያለው። በቃ እኔም ያከበርኩ ለዛ ነው። አንተ እነዚህን ቡርንቡር ትላለህ እንጂ ገና እኔና እሷ ልንጋባ ነው አይደለም? ነገር ማለት ነው እያወራን ነበር። አሁን ቁጭ ብለን እያወራን ነበር። ምን ማለት ነው ልንጋባ ነው ማለት ነው? ልንጋባ ነው እንደ ሰው እንደሚጋባ ነው ደስ ነው ልንጋባ ነው። አልገባኝ እንደውም ሽማግሌ ልልክላል እንዴ ደርሶ ምን ሆነ ምን ይላል ገነት አንቺ ነሽ እንደዚህ ገና ልጅ ነህ ሰውዬ። አንተ ራስህን እንዴት ነው ቆይ እያየኸው? እኔ እኮ ግራ እየገባኝ ነው። አይደለም እኔ ልጅ ነህ የምትለኝ ምንድነው? አንተ ምንድነው ሀሳብህ? አንተ ራስህን እንዴት ነው የምታየው? እኔ ይኸውልሽ እኔ ስለኔ ታይና አሁን ይሄን ልጅ ታስወጫለሽ አታስወጩም ነው ቀልዱን ታይ ሽማግሌ ልልክ ነው በቃ ልንጋባ ነው። እሷ አንቺ ነሽ ጭራሽ የምትልኪው ሽማግሌ? እሱ እንጂ የምልከው ልልክ እኮ ነው ያልኩት። አማርኛ እኮ ነው ያወራው። አልሰማኸኝም? ላገባት ነው። ኧረ እኔ አታሳብጂኝ ገነት። ኧረ በእግዚአብሔር እኔ አታሳብጂኝ። እንዴት ነው ሽማግሌ የምትልኪው? ሽማግሌ ጭራሽ ሽማግሌ ልትላላኩ ነው? አልሰማህም? እንዴ ከፈለክ መውጣት ትችላለህ አለች። እኔ እኮ እወጣልሻለሁ። ይኸውልሽ ይሄ ሰይጣን ግን ያሳብድሻል። አታዘልቃት። እኔ ነኝ ማኖራት። አንተ ነህ የምታኖራት። እኔ ከትንሽ ጊዜ በኋላ ታያለሽ እንዴት ካለመንሽኝ እኔ ይሄን ሰው እያስወጣልኝ ብለሽ አንተ ለለምን እሷ እኔ እያለሁ አንተ ለለምን አንተ ምን አባ አድርጋት ነው? ቆይ ምን አድርጋት ነው? ቆይ እናቴን ጭራሽ ሽማግሌ ልትላላኩ ነው? ሽማግሌ ልካለሁ፣ አገባታለሁ። ምን ትሆናለህ? ምንም ገነት። ኧረ ስለ ሳሚ እንኳን አስቢ፣ ስለ ሳሚ አስቢ። ኧረ ተይ፣ ሳሚን ምን እንዳደረገው አስቢ፣ እሙን አስቢ። ምን ሆነ ሳሚ? ስለዚህ እሺ ምንድን ነው ሀሳብሽ? ሀሳብሽን በቃ በስነ ስርዓት ንገሪኝ። ምንድን ነው? እኔን አትፈልጊኝም? ከፈለክ መኖር ትችላለህ፣ ካልፈለክ ውጣ። እንዴት ነው ላይ ከዚህ ሰይጣን ጋር መኖር? የሳሚን እድል እንዳይገጥም በስነ ስርዓት አናግረኝ። የሳሚ እድል እንዳይገጥም አክብረኝ። እኔም እየሰማሁት ነው። እንደ አባት አክብረኝ። መኖር ከፈለክ ከኛ ጋር ኖር፣ አልኖርም ካልክ መውጣት ትችላለህ። ውጣ፣ እንደው ውጣ፣ እንደው አታስፈልግም። ውጣ። በጣም እኮ ዝም በለው። ማን ሲሰማ ነው? በጣም ታገዝኩት። በጣም ታገዝኩት። እስከዛሬ ድረስ መቆየት የራሱ እንዴ ቶሎ ብዬ ነው እንደውም ሽማግሌ የምልከው። አባቱ እንደሚፈጠር እናያለን። ምንም ልጅሽ ቢሆን እኮ እኔም እኮ ባለቤትሽ ነኝ። እኮ አናደደኝ። እኔ ሁላ ምናምን አፈራለሁ። ማንም ቢያንኳኳ ደግሞ እንዳካፍረ አርፋጅ ድለቢስ ጊዜ ፈጥኖ የቀደመ ከመጸጸት ማዘን በቀር ከዚህ